ለሉሊት መናገር አለብኝ። እኔ እንቅልፍ ነሳኝ እኮ ምን አባቴ ላድርግ? እኔ ይህን ሁሉ ነገር ተሸክሜ መቀመጥ አልችልም። በቃ ለዚች የዋህና ምስኪን ልጅ መናገር አለብኝ። ይህ ሁሉ ግፍ እየተፈጸመባት ዝም ብዬ መመልከት የለብኝም። እሷ ለእኔ ጥሩ ናት፣ መጥፎ አይደለችም። ስለዚህ እኔንም እንቅልፍ ስለነሳኝና ሕሊናዬ ስላላስቀመጠኝ ለሉሊት መናገር አለብኝ ብላ አበባ ወደ ሉሊት ክላስ ትገባለች። ወደ ሉሊት ክላስ ልትገባ ስትል ዳዊት ድንገት በሩ ላይ ይይዛታል። አበባ የት እየሄድሽ ነው ደግሞ ሲላት፣ ወደ ሉሊት ክፍል ምን ታደርጋለሽ ሲላት፣ የሆነ የምነግራት ነገር አለኝ። ምን አበሽ ልነግሪያ ነው ደግሞ በጧቱ? ቆይ ቀስ ብለሽ አይደርስም እንዴ? አንተ ምን አገባህ? ምን አካለበህ አንተ? ቆይ እኔ እኮ አንተን ላወራህ አላልኩም። እኔ ልናገር ወይም ለነግራት የፈለግኩት ጉዳይ ስላለኝ ነው። በጣም አስቸኳይ ጉዳይ አለኝ። ስለዚህ ለሷ መናገር አለብኝ። አይ እንግዲህ አርፈሽ ተቀመጪ። ደግሞ ምን አይነት ቁም ነገር ሊኖርሽ ነው አንቺ? ጥሩ ነገር እንዳለሽ ደግሞ አንቺ መቼውንም ቢሆን መልካም ነገር አትናገሪ ወይም ቁም ነገር አይኖርሽም ላታለ ዳዊት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ወደዚህ ቻናል ስለመጣችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ ያላደረጋችሁም ላይክ እና ሰብስክራይብ ያደረጋችሁ፣ ነባሮች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁኝ። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ የእውነት ከልብ የመነጨ ምስጋና ለእናንተ ይድረስልኝ። ከልብ አመሰግናለሁ። እናም የዚህ ድራማ ደራሲ በነገራችን ላይ በጣም ከሚገባው በላይ ድራማውን አንዛዝቶታል። ሲቀጥል ደግሞ አሁን ልዕልት እስከዛሬ ድረስ ትንሽ ለሉሊት ስታስብ ነበር። አሁን ደግሞ የእናቷ ቢጤ ሆና በሶስታቸውም ላይ ሁለቱ አንዱ ላይ ሆነው እየዶለቱ ነውና ይሄ ሰውዬ ቆይ ወንጀለኛ እንደዚህ አይነት ማለት እንደዚህ አይነት ደራሲ ወይም እንደዚህ አይነት ታሪክ ወንጀለኛን እቤት ውስጥ ቁጭ አድርጎ እስከ መጨረሻው ድረስ ወይም እስከ መጨረሻዋ ሴኮንድ ድረስ እቤት ውስጥ አድርጎ ወይም በፈለገችው ቦታ እየተንቀሳቀሰች የፈለገችውን ነገር እንድታደርግ ማድረጉ ይሄ ለወንጀለኛ ተባባሪ እንጂ ሌላ አስተማሪ ነገር አለው ብዬ አላስብም እዚህ ድራማ ላይ ማለት ነው። ውዶች እስኪ እናንተም ሀሳብ አስተያየት ካላችሁ ስጡኝ። አሁን ልዕልት ከእናቷ ጋር ሆና ሉሊት ላይ የማይሆን ነገርና ቤቱ በአንድ እግሩ እንድቆም ብጥብጥ እንድል እያሰቡና እያቀዱ ነው ያሉት። እንደዛ ካልሆነላቸው ሀሳባቸው ወይም ወይዘሮ አልማዝ ከዛ ቤት በሰላም መውጣት እንደማትችል ስለሚያውቁ ወይም ደግሞ እስር ቤት ከመወርወሬ በፊት ይህን ነገር ማድረግ አለብኝ ብላ ስላሰበች ልጅቷ በዚህ ጉዳይ ተስማምታለች ማለት ነው። ለማንኛውም እንግዲህ አበባ ወደ ሉሊት ክላስ ገብታ ለመናገር ስትሞክር ዳዊት ይዟት ይቀራል ማለት ነው። ምንም ነገር ወደዚህ ክላስ የሚያስገባሽ ነገር የለም። ስለዚህ ተመለሽና እኔ የምበላው ነገር እፈልጋለሁ፣ ሂጂና የምበላው ነገር አዘጋጅልኝ ሲላት፣ እሷም ኧረ እባክህን ተወኝ፣ የሆነ አስቸኳይ ጉዳይ አለ የምነግራት። እናም ተወኝ ልንገራት፣ አሁን ልቤ ጠንክሮልኝ ሳለ አሁን ንገሪያን ብሎኛል ልቤ። ስለዚህ ልሂድና ልንገራት፣ እባክህን አታደናቅፈኝ ብትለው ዳዊት መልሷታል። ሂጂና የምበላው ስሪልኝ፣ አንቺ ምን አቻኮለሽ? እሷ ስትመጣለች ትነግሪያታለሽ። ሲቀጥል ደግሞ ምን አይነት ቁም ነገር ሊኖርሽ እያለ እምቢ ይላታል። እባክህን ታገሰኝ፣ አዳምጠኝ፣ ለአንተም ቢሆን ይጠቅመሃል እንጂ አይጎዳህም ስትለው፣ በፍጹም አንቺ ጥሩ ነገር ይኖርሻል ብዬ አላስብም። ስለዚህ ወደዛ ተመልሽና ምግብ ስሪልኝ ይላታል ማለት ነው። እሷም ተመልሳ ምግቡን ለመስራት ትሞክራለች፣ ወደ ኪችን ትገባለች። እናም በነገራችን ላይ በሀሳብ ተውጣለች አበባ ሰራተኛዋ። ሉሊት በጣም መልካምና ቅን የዋህ ስለሆነች እሷም መጉዳት አትፈልግም። እሷም መጥፎ ነገር እንዲደርስባትም አትፈልግም። እየሆነ ያለው ነገር በጣም አሳስቧታል። ወይዘሮ አልማዝ በዚህ ደረጃ ወንጀለኛ እንደሆነችም አታውቅም። ልዕልትም ከስር እየኮተኮተች በነገር እየጠበሰቻት ነው። አንድ ነገር ትንፍሽ ብትይ እገልሻለሁ፣ እቀብርሻለሁ፣ መጀመሪያ አንቺ ህይወት ነው የሚጠፋው እያለቻት ነው። እናትየውም ኪችን ገብታ ሽንኩርት ስትከትፍበት በነበረው ቢላ እያስፈራራቻት ነው ያለችው። ሉሊት እኔ ከዚህ በላይ በጣም ያስጠላችኝ ደግሞ ሉሊት ናት። ሉሊት መቼውንም እንድትነቃ አልሆነችም። አሁንም ድረስ ሻርፑን እንኳን በር ላይ አግኝታ ያልማዝን ሻርፕ በር ላይ አግኝታ እንኳን ልትነቃ ያልቻለች ጭንቅላቷ የተደፈነ ናት። መውነት በጣም ነው የሚደብረው እንደዚህ አይነት ድራማ። እስከመች ድረስ የዋህነትና እስከመች ድረስ ሞኝነት፣ እስከመች ድረስ ደግሞ ገራገርነት ይቀጥላል? በዚህ ደረጃ በዚህ ልክ የዋህ ቅን እና ማለት ሞኝ ሰው ያለ አይመስለኝም በዚህ ዘመን። እሷ ግን አሁንም ድረስ ሻርፑን ያልማዝን ሻርፕ እንኳን በር ላይ አግኝተው እንደገና ደግሞ
ሰራተኛዋ አበባ የሆነ ነገር ልነግራት እንዳሰበች እያወቀች ነው፣ እየጠረጠረችም ነው። ያን የእንቅልፍ መድኃኒት እንኳን ከአንድም ሁለት ጊዜ ደርሳባታል አበባ ጋር እና ይሄን ሁሉ እያየች ምን አይነት አስተሳሰብ ቢኖራት ነው የማትነቃበት ምክንያት አላቅም። ለማንኛውም ምንድነው የተከበራችሁ ቤተሰቦች ዳዊትና አበባ በር ላይ ሲጨቃጨቁ ዳዊት የሆነ ነገር ድምጽ ይሰማል። እናም ምንድነው የምሰማው ድምጽ ሲላት እኔ ምን አውቃለሁ፣ እኔ ምንም የማውቀው ነገር የለኝም፣ ግባና ጠይቅ ስትፈልግ ስትለው ከዛ በቃ ውጪ ሂጂ ብሎ አበባን ያባረራታል ማለት ነው። ዳዊትም ወደ ክላሱ ይመለሳል። በሌላ በኩል ወይዘሮ አልማዝና ልዕልት በጣም ተጨንቀዋል። ወይኔ ጉደፈላ በቃ አሁን እነሱ አንድ ላይ ከሆኑ ቤት መውጫም የለኝም፣ ወዴት አባቴ ነው መውጣት ያለብኝ? ይሄ ነገር ሳይከሰት ግን ቤቱ ትርምስምስ እንድልና በአንድ እግሩ እንድቆም የሆነ ነገር ማድረግ አለብኝ፣ ያለበለዛ ከዚህ ቤት መውጣት አልችልም ስትላት እሷም ምንድነው የምታደርጊው? ምን አስበሻን ደግሞ ምን ክፉ ነገር አስበሽ ነው ስትላት ልዕልት ለእናቷ እናትየውም አይ እኔ ከመስታሰሬ በፊት የሆነ ነገርማ ማድረግ አለብኝ፣ ያለበለዛ በፍጹም ከዚህ ቤት ልወጣ አልችልም እያለች ሁለታቸው እየተጨቃጨቁ ወይም አዲስ ሀሳብ ለማመንጨት እያሰቡ እያለ አበባ ከዳዊት ጋር ተጨቃጭቃ ወደ እነሱ ክላስ ትገባለች። ከዛም ድንግጥ ብለው ቆይ አንቺ አታንኳኪም እንዴ በር የለም እንዴ ስትላት ምን አንኳኳለሁ እናንተ ግን እዚህ ቁጭ ብላችሁ የምታደርጉን ነገርና የምትፈጽሙትን ነገር እኔ መቆጣጠር አቅቶኛል። እኔ ለሉሊት መናገር አለብኝ፣ ያለበለዛ ህሊናዬ በፍጹም ሊያስቀምጠኝ አልቻለም ስትላት ትናገሪያለሽ? ኧረ እባክሽ ተይ እንጂ ህይወትሽን ታጫታልሻ ሲሏት ችግር የለውም እኔ ከዚህ ቤትን ብባረር ችግር የለኝም፣ ከህሊናዬ አይበልጥብኝም። ለዚች መልካም ቅን የዋህ ልጅ ይህ ሁሉ ጉድ ከቤቷ እየተፈጸመ እያለ ጸጥ ማለት አልችልም። እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ ብላ ለወይዘሮ አልማዝና ለልዕልት ስነግራቸው ወይዘሮ አልማዝ እገልሻለሁ፣ አርፈሽ ካልተቀመጥሽ መጀመሪያ የምትጠፊው አንቺ ትሆኛለሽ ስትላት ልጅቷ አበባም በፍጹም ይህን ነገር ልቀበለው አልችልም፣ እናንተ የምትሉትን ነገር አልሰማም፣ ሉሊት በጣም የምታሳዝን ልጅ ናት ስትላት ቆይ እኔ ነኝ እኮ ከዚህ ቤት ስራ ያስገባውሽ ብላ ስትላት ልዕልት አታውቅም ነበር እናቷ እንዳስገባቻትና እማዬ አንቺ ነሽ እንድትመጣ ያደረግሻት ስትላት አሁን ነኝ አንቺ ይሄን አድርግልኝ ስልሽ እምቢ ስትኝ እሷ ለአንዳንድ ነገር ታግዘኛለች ብዬ እኔ ነኝ ያመጣኋት ስትላት በጣም ትናደዳለች። እናም ይች ልጅ ደግሞ ምንም ነገር መደበቅ ስለማትችልና ያየችውን ነገር ጸጥ ማለት ስለማታልፍ ወይም ጸጥ ብላ ማለፍ ስለማትችል ትናገርብናለች፣ መከራ ነው እባክሽን እያሉ ሁለታቸውም አፋጠው ይዘዋታል። ከዛም ወይዘሮ አልማዝ አንገቷን እንቅ አድርጋ እገልሻለሁ ብትናገሪ አወዩልሽ አርፈሽ ተቀመጭ ብላ አስፈራርታት አበባ ትወጣለች። ከዛም ሁለቱ እየተጨቃጨቁ ነበረ። ይች ልጅ ሁሉን ነገር ታወጣዋለች፣ ትናገራለች፣ እንዴት ነው እንደዚህ የሚሆነው እያለች ልዕልትም ተጨንቃለች። ወይዘሮ አልማዝም የዋህና ገራገር ቅን እና ፈሪ ናት። ስለዚህ በፍጹም ይህን ነገር አትናገርም፣ ልጅ አታስቢ፣ ይልቁንስ ሀሳባችንን እንቀጥል፣ የማድረግ ያለብንን ነገር እንማከር እያለች እናም ልጅቷም ደግሞ እማዬ ምንድነው ያሰብሽው? ምን ለማድረግ አስበሻል ስትላት እኔ ያሰብኩት ነገር አለ፣ ቤቱ በአንድ እግሩ እንዲቆም ማድረግ አለብን፣ ያለበለዛ ከዚህ ቤት እኔ በሰላም አልወጣም። እኔ ብቻም አይደለሁም እኔንም አንቺንም ይዘውን ገደል ነው የሚገቡት። ስለዚህ ልጅ የሆነ ነገር ማድረግ አለብን፣ ሁሉም እንድጣሉልን እንድበጣበጡልን ማድረግ አለብን እያለች ነው። በጣም እኮ ነው የሚገርመው። ወንጀለኛ ሆና ሰው ቤት ተቀምጣ አሁንም ደግሞ እነሱን የሚጎዳ ነገር ለማድረግ እያሰበች ነው። እናንተስ ምን ትላላችሁ ውዶችዬ? ምን ሀሳብ አስተያየት አላችሁ? እስኪ አስቀምጡልኝ። እኔ እዚህ ላይ ያበቃው። ላይክ ያላደረጋችሁ ላይክ አድርጉልኝ። አለው ቀጣይ እመጣለሁ በቀጣዩ